በራሱ የሚተማመን ጀግና ሰው ሌላን የማሞገስ ጀግናን የማወደስና የመዘከር ችግር የለበትም። በተለይ የሀገር ባለውለታ ጀግኖች በቆራጥ መሪዎች ዘንድ በአግባቡ ሲከበሩ ማየት የተለመደ ነው። መላው አፍሪካ ላይ የነጻነት ነጸብራቅን የፈነጠቀውና የአህጉሪቷ ሰዎች የጋራ መመኪያ የሆነው ኢብራሂም ትራኦሬ የሀገሩ መሪ ከነበረው ከጀግናው ቶማስ ሳንካራ ጋር በተያያዘ አስገራሚ ተግባራትን አከናውኗል። ትራኦሬ ለቶማስ ሳንካራ ተገቢ የመታሰቢያ ሐውልት ከማቆሙ ባሻገር በዚህ ጀግና ስም ግዙፍ የአየር ማረፊያ መገንባት ከጀመረም ሰነባብቷል። $400 ሚሊዮን ይፈጃል የተባለው ይህ ዘመናዊ የአየር ማረፊያ ዋጋዱጉ አካባቢ የሚገነባ ሲሆን ገና ከወዲሁም የግንባታው 85 በመቶ ተጠናቋል። ይህ የትራኦሬ ተግባርም የቀድሞ የሀገራቸው ጀግኖች ላይ አቃቂር ማውጣት ለሚወዱት በርካታ የአፍሪካ መሪዎች ትልቅ ትምህርት ነው ተብሏል። ለመሆኑ ገና ከወዲሁ በርካቶችን እያነጋገረ ያለው ይህ ግዙፍ የአየር ማረፊያ መቼ ይጠናቀቃል? አስገራሚው የግንባታ ሂደትስ ምን ፕሮጀክቶችን ያካታል? ሳንካራ ቶማስ ሳንካራ ካፒቴን ሳንካራ። ሰላም ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ቆራጡ መሪ ኢብራሂም ትራኦሬ የሀገሩ ጀግና ለሆነው ለቶማስ ሳንካራ ክብር እያስገነባ ስላለው እጅግ ግዙፍ የአውሮፕላን ማረፊያ እናወጋችኋለን። በነጻነት ዋዜማ መባቻና ማግስት ላይ የነበሩ የአፍሪካ የመጀመሪያዎቹ የፓን አፍሪካ አራማጆች ተመሳሳይ አመለካከት የነበራቸው ነበሩ። ከነሱ መሃል ታዲያ ፓን አፍሪካኒዝምን እያራመዱ በጎን የነጮች ደንገጡር የነበሩ እንዲሁም በየመግለጫውና በየጉባኤው ላይ ፓን አፍሪካኒዝም እያሉ እየለፈፉ ዞር ብለው ግን ብሔራቸውና ጎሳቸው ውስጥ የሚወሸቁ በየሚመሯቸው ሀገሮች ላይ ጎሳና ብሔርን ያማከለ አድሏዊ አስተዳደርን ተግባራዊ ያደረጉ ጥቂቶች አይደሉም። እነዚህ መሪዎችም ዕድሜያቸው የረዘመ ስልጣናቸውም የተደላደለ ነው። በተቃራኒው በንጹህ ልብ ከወረዳ እስከ አህጉር በፓን አፍሪካኒዝም አስተምሮቶች ሀገራቸውን በአግባቡ ያስተዳደሩት እነ ፓትሪክ ሉሙምባ፣ እነ ኬኔት ካውንዳ፣ እነ ሮበርት ሙጋቤና እነ ሙአመር ጋዳፊ እንዲሁም ከዛ ዘመን በኋላ የመጡት ትክክለኛ የፓን አፍሪካኒዝም አራማጆች የነበሩት እነ ገማል አብደል ናስር፣ እነ ኢዲ አሚን ዳዳና እነ ቶማስ ሳንካራን አይነት የአፍሪካ መሪዎች በሂደት እስከ ወዲያኛው እንዲወገዱ ይደረጋል። አሊያም ስር የሰደደ የስም ማጥፋት ዘመቻ ተፈጽሞባቸው በመፈንቅለ መንግስት እንዲወገዱ ተደርጓል። ወደ ስልጣን ከመምጣቱ በፊት በህዝብ ጩኸትና አመጽ ከእስር ከተፈታ በኋላ የህዝብን ቁጣ ለማብረር ተብሎ የጠቅላይ ሚኒስቴርነት ስልጣን የተሰጠው ቶማስ ሳንካራ በተበላሸ አስተዳደር የተተበተበውንና የቀኝ ገዢዎችን ፍላጎት ብቻ ያስጠብቅ የነበረውን ስርዓት የሀገሪቷ የጦር ሰራዊት አባል ከነበሩ ባልደረቦቹ ጋር በመሆን ከገረሰሰ በኋላ በ1984 የቡርኪና ፋሶ መሪ በመሆን ወደ ስልጣን መምጣቱ የሚታወስ ነው። አፍሪካዊው ቼ ጉቬራ የሚባለው ቶማስ ሳንካራ ወደ ፕሬዝዳንትነት ከመጣ በኋላም በነ ፈረንሳይ ሴራ በቅርብ ጓደኛው ብሌዝ ኮምፓውሬ ክህደት ተፈጽሞበት ተገሏል። በወቅቱም ብሌዝ ኮምፓውሬን በልጅነቱ እንደ ልጃቸው ያኖሩትና ያሳደጉት የሳንካራ አባትም እስከ ሕልፈተ ሕይወታቸው ድረስ ብሌዝ ኮምፓውሬን ባገኙት ቁጥር ልጄስ ወንድምህስ የት ነው ሄደው እያሉ ይጠይቁት ነበር። ሳንካራ ስልጣን ላይ በነበረባቸው 3 ዓመታት በሀገሩ ቡርኪና በርካታ ለውጦችን በተጨባጭ ማምጣት የቻለ ነው። ቡርኪናውያን የሳንካራ ምትክ ያሉት ኢብራሂም ትራኦሬም ሀገሪቷን መምራት ከጀመረበት ጊዜ ጀምሮ አስደናቂ ተግባራትን አከናውኗል። የበረከቱ ስኬቶችንም ተቀዳጅቷል። እንደ አንድ ቆራጥ መሪ በራሱ የሚተማመነውና ጀግኖችን የማወደስ ችግር የሌለበት ኢብራሂም ትራኦሬም የቶማስ ሳንካራን ገድሎች በተደጋጋሚ ከማውሳቱ ባሻገር እንደዋዛ የትም አፈር ለብሶ የነበረውን አስክሬን ከነበረበት በማውጣት ክብሩን በሚመጥን መልኩ ስርዓተ ቀብር እንዲከናወንለት አድርጓል።
በዚህ ፕሬዝዳንታዊ የቀብር ስነ ስርዓት ላይ የተገኘው ትራኦሬም ገና ከ8 ዓመቱ ጀምሮ ሳንካራን እንደ አራያ እየተከተለው የነበረ ድንቅ መሪ እንደሆነና ለዚህም ከፍተኛ ክብር እንደሚገባው ተናግሯል። ትራኦሬ ከስርዓተ ቀብሩ በኋላም በርካታ ሚሊዮን ዶላሮችን በመመደብ ሳንካራ በተገደለበት ዋጋዱጉ አካባቢ ሌጋሲውን በአግባቡ በሚገልጽ መልኩ ዲዛይን የተደረገ የመታሰቢያ ሐውልት እንዲቆምለት አድርጓል። ቶማስ ሳንካራ በወቅቱ የቡርኪና ፕሬዝዳንት ሆኖ ባገለገለባቸው 3 ዓመታት በርካታ ለውጦችን እውን ማድረግ የቻለ ሲሆን ለትውስታም የተወሰኑትን እናንሳም። ቶማስ ሳንካራ ካሳካቸው ገድሎች መሃል የሴቶች የመማር መብት ሙሉ በሙሉ እንዲከበርና የሴቶች ግርዛት እንዲቀር አድርጓል። ያለ ዕድሜ ጋብቻና ጠለፋንም ያስቀረ ሲሆን ሴቶች በሰራዊቱና በፖለቲካ ውስጥ ከአባልነት ጀምሮ እንዲሳተፉም አድርጓል። በወቅቱ በካቢኔውም ሴቶችን አካቶ ነበር። ለሴቶች የተለየ ስልጠና እንዲሰጣቸው በማድረግም አጃቢዎቹ ሙሉ በሙሉ ሴት ሞተረኞች እንዲሆኑ አድርጓል። ትምህርትን በተመለከተም በ1973 ከሀገሪቱ ሕዝብ 12 በመቶ ብቻ የነበረውን የተማረ የሰው ኃይል በ3 ዓመት ውስጥ ወደ 73 በመቶ ማድረስ ችሏል። በውጭ ዜጎችና በተላላኪዎቻቸው ተይዘው የነበሩ የእርሻ መሬቶችን በመንጠቅም ለሀገሪቷ ገበሬዎች እንዲከፋፈሉ አድርጎ ገበሬውን ባለመሬት አድርጓል። የውጭ እርዳታን አጥብቆ የሚጠላ ራስን በመቻል የሚያምንና የፈረንሳይ ጦርም እንዲወጣ የተቻለውን ሁሉ ያደረገ መሪ ነበር። ቶማስ ሳንካራ በወቅቱ የባለሥልጣናትንም ሆነ የራሱ ደሞዝን በመቀነስ እንደ መንገድ፣ ትምህርት ቤትና የጤና ተቋማት አይነት በርካታ መሠረተ ልማቶች እንዲገነቡ አድርጓል። የቀኝ ግዛት ትዝታዎችን ከስራቸው መንግሎ ለመጣል ይተጋ የነበረው ሳንካራ ከዚህ ጥረቱ የመጀመሪያው በቀኝ ገዢዎች አፐር ቮልታ የሚል ስያሜ ተሰጥቷት የነበረችው ሀገሩን ቡርኪና ፋሶ በተሰኘው የቀድሞ ስሟ እንድትጠራ አድርጓል። ከዚህ በተጨማሪ በርካታ ለውጦችንም እውን አድርጎ ነበር። ታዲያ ይህን ታሪክ የሚያውቀውና ተገቢውን ክብር የሚሰጠው ኢብራሂም ትራኦሬም ለቶማስ ሳንካራ ከመታሰቢያ ሐውልት በተጨማሪ ከዋጋዱጉ 35 ኪሎ ሜትር ርቀት ላይ በሚገኝ ስፍራ ቶማስ ሳንካራ ተብሎ የተሰየመ ኢንተርናሽናል ኤርፖርት እንዲገነባ ወስኖ ትዕዛዝ ሰጥቷል። ይህ ሐሳቡ ይሳካ ዘንድም $400 ሚሊዮን መድቦ የግንባታውን ሥራ አስጀምሯል። እኛም ለዛሬ ፕሬዝዳንት ትራኦሬ ለቶማስ ሳንካራ ጀግንነትና ለክብሩ ስጦታ ይሆን ዘንድ እያስገነባው ስላለው ግዙፍ ዓለም አቀፍ አየር ማረፊያ እናቀርብላችኋለን። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ቶማስ ሳንካራ በብሌስ ኮምፓውሬ ከተገደለ በኋላ የሳንካራን ትውስታ ከሕዝቡ አእምሮ ውስጥ ለመፋቅ ሲደረግ የነበረው ሙከራ መሳካት ባለመቻሉ ስግብግቡ ኮምፓውሬ ለፍርድ እንዲቀርብ ውሳኔ ሲተላለፍበት ወደ ኮት ዲቯር እስከ ወዲያኛው ከተሰደደ በኋላ በነበሩ በርካታ ዓመታት ውስጥ የመጡ የቡርኪና መሪዎች የሕዝቡን ልብ ለማሸነፍ ለይስሙላ በሳንካራ ስም የተለያዩ ፕሮጀክቶችን ሲጀምሩ የቆዩ ቢሆኑም አንዳቸውም አልተጠናቀቁም ነበር። ይህ የቶማስ ሳንካራ መታሰቢያ አየር ማረፊያም ቢሆን በቃል ደረጃ ይገነባል የተባለው ገና በ2015 ነበር። ሆኖም እስከ 2023 ድረስ ግን ፕሮጀክቱ ነው የሚባል ግንባታ አልተከናወነበትም ነበር። ኢብራሂም ትራኦሬ ግን $400 ሚሊዮን በመመደብ ግንባታውን እንዲቀላጠፍ ካደረገ በኋላ በ2023 መጨረሻ ግንባታው 28 ከመቶ ተጠናቆ ነበር። የግንባታው ኮንትራክተሮችም የአየር ማረፊያው ግንባታ በያዝነው 2025 አጋማሽ ላይ ተጠናቆ ስራ ይጀምራል ብለዋል።
ቶማስ ሳንካራ መታሰቢያ ዓለም አቀፍ ኤርፖርት እየተገነባ ያለው በቀድሞውና ብዙም አገልግሎት እየሰጠ ባልነበረው የዋጋዶጉ ኤርፖርት አካባቢ በሚገኘው ዳንሰን በሚባለው ስፍራ ነው። አየር ማረፊያው ለዓለም አቀፍና ለሀገር ውስጥ በረራ የሚያገለግሉ 2 ተርሚናሎች ያሉት ሲሆን በቡርኪና ፋሶ የትራንስፖርት ታሪክም እጅግ ግዙፉ ፕሮጀክት ነው ተብሏል። ቡርኪና ፋሶ ለዚህ አዲስ የአየር ማረፊያ ግንባታ ከአንድ ተቋም $68 ሚሊዮን ብድር ወስዳለች። የኤርፖርቱን ግንባታ በበላይነት የሚቆጣጠር ግብረ ኃይል የተቋቋመ ሲሆን ባሳለፍነው 2004 መጨረሻም ግብረ ኃይሉ ባቀረበው ሪፖርት የግንባታው 85 በመቶ መጠናቀቁን ገልጿል። ፕሮጀክቱ በሁለት ክፍል ተለይቶ የሚገነባ ሲሆን የመጀመሪያው ደረጃ አነስ ያለ የሀገር ውስጥ ተርሚናልና ግዙፍ የዓለም አቀፍ ተርሚናል ይኖረዋል። የመጀመሪያው ዙር 3000 ሜትር ርዝመት ያለው ሲሆን ጠቅላላ ስፋቱ 4000 ሜትር ስኩዌር ነው። ቀደም ሲል ፕሮጀክቱን ይዞ የነበረው የፈረንሳይ ካምፓኒ ሲሆን ካምፓኒው ስራውን በማስተጓጎሉ ባለፈው ዓመት መጀመሪያ ላይ ትራኦሬ ከካምፓኒው ጋር የነበረውን ኮንትራት በመሰረዝ ከሀገር ውስጥ እንዲባረር ካደረገ በኋላ የግንባታው ሂደት ፍጥነቱ ጨምሯል። ኢንተርናሽናል መመዘኛን በማሟላቱ ከወዲሁ ሰርቲፊኬትን ማግኘት ችሏል። ይህ የአየር ማረፊያ አሁን ላይ ከአሮጌው አውሮፕላን ማረፊያ ጋር በመሆን አገልግሎት እየሰጠ ሲሆን የጦር አውሮፕላኖችንም እያስተናገደ ነው። የዚህ ኤርፖርት የመጀመሪያ ዙር ግንባታ ሲጠናቀቅም የቀድሞው የአውሮፕላን ማረፊያ እንዲዘጋ ተደርጎ ሁለተኛው ዙር የፕሮጀክቱ ግንባታ ይቀጥላል ተብሏል። የአውሮፕላን ማረፊያው ከከተማ አካባቢዎች ብዙም አለመራቁና ከዋናው የገበያ ማዕከል ያለው ርቀት 1.5 ኪሎ ሜትር ብቻ መሆኑ ለመንገደኞች አመቺ ያደርገዋል ተብሏል። አሁን ላይ የተጠናቀቀ ያለው የመጀመሪያው ዙር ፕሮጀክት አንድ መንደርደሪያ በእያንዳንዱ ተርሚናል ያለው ሲሆን በአውሮፕላን ማረፊያው ርዝመት 1 ኪሎ ሜትር እንዲጨመር በማድረግ የበለጠ እንዲሰፋ ይደረጋል ተብሏል። ሌሎች መንደርደሪያዎችም ይጨመራሉ ተብሏል። አሁን ላይ ፕሮጀክቱን ከሀገሪቷ ትራንስፖርት ሚኒስቴር ጋር በመሆን እያቀላጠፈ ያለው ሀገር በቀል ኮንትራክተር የሆነው ካፓ የተሰኘው ተቋም ሲሆን የተቋሙ ኃላፊም ለአየር ማረፊያው ግንባታና በአካባቢውም ለሚከናወነው የግንባታና የመሰረተ ልማቶች ስራ የሚሆን ገንዘብ ከየክልሉ እንደተዋጣና እስካሁንም ከ60 ቢሊዮን ፍራንክ በላይ ቃል መገባቱን ገልጸዋል። ኃላፊው አክለውም በበላይ ጠባቂ ኮሚቴው ተቆጣጣሪነት ገንዘቡ እንዳስፈላጊነቱ ወጪ ይደረጋል ብለዋል። ለፕሮጀክቱ ወጪ መሸፈኛ የሚሆን $58 ሚሊዮን ብድር ደግሞ ከቻይና መንግስት መገኘቱ ተጠቅሷል። አየር መንገዱ ሙሉ በሙሉ ሲጠናቀቅ በትንሹ በዓመት 1 ሚሊዮን መንገደኞችን ማስተናገድ እንደሚችል ተገልጿል። ከዚህ አየር ማረፊያ ግንባታ ጋር በተያያዘ ለአውሮፕላን ማረፊያውና ለአካባቢው ነዋሪዎች አስተማማኝ የኤሌክትሪክ ኃይል አቅርቦትን ለማድረስ የሚያስችል ሌላ ፕሮጀክትን በፓርላማ አባላት ሙሉ በሙሉ ጸድቆ ወደ ሥራ ተገብቷል። በቡርኪና አሰራር መሠረት ሀገሪቷ ከውጭ አካላት ብድር እንድትወስድ 71 አባላት ያሉት ፓርላማ በሙሉ ድምፅ እንዲያጸድቀው ይጠበቃል። ለዚህ የኃይል አቅርቦት ፕሮጀክት ግንባታም 71ዱም የፓርላማ አባል ቡርኪና ከቻይናው የኢምፖርት ኤክስፖርት ባንክ $49 ሚሊዮን ብድር እንድትወስድ ተስማምቷል። ይህን ተከትሎም የኤሌክትሪክ ኃይል ግንባታው ተጀምሯል። የዚህ ፕሮጀክት ግንባታ በ16 ወራት ውስጥ ሙሉ በሙሉ የሚጠናቀቅ ሲሆን ከፍተኛ የኤሌክትሪክ ኃይል አቅርቦት ችግር ላለባት ዋጋዱጉም ሆነ የአየር ማረፊያው አካባቢ ላለው ዳንሰን ወረዳ የነበረባቸውን ትልቅ የኤሌክትሪክ አቅርቦት ችግር በሚገባ ይቀርፋል ተብሏል። የቡርኪና መንግስትና የቻይናው ባንክ ይህን የብድር ስምምነት የተፈራረሙት መስከረም 2023 ሲሆን በቶማስ ሳንካራ አውሮፕላን ማረፊያ 25 ሜጋዋት ኤሌክትሪክ የሚያመነጭ የፀሐይ ብርሃን ማመንጫ የሚገነባ ሲሆን ማመንጫው የኤሌክትሪክ ኃይልን ማቆር የሚችልና ራሱን ችሎ ለረጅም ጊዜ ኃይል ማቅረብ የሚችል ግዙፍ ባትሪ የተገጠመለት ነው። ባትሪው ለ15 ወራት ኃይል ከሰበሰበ በኋላ በቂ ኃይል ስለሚያቆር ለአየር ማረፊያውና ለአካባቢው ማህበረሰብ ለበርካታ ዓመታት ያልተቆራረጠና አስተማማኝ የኤሌክትሪክ ኃይል በበቂ ሁኔታ ማቅረብ ይችላል ተብሏል። ውድ የመሿለኪያ ቤተሰቦች
ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ፍጻሜው አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ እንሰናበታለን። Sankara, Thomas Sankara, Capitano Sankara.